493 ዓመተ ምህረት በአክሱም አካባቢ መደባይ ታበር በሚባል ቦታ ነው ቅዱስ ያሬድ የተወለደ። ያሬድ ማለት መውረድ ማለት ነው፣ ርደት ማለት ነው። የእግዚአብሔር ቃል በቀዳማዊ ያሬድ ጊዜ ለሄኖስ በጸፍጸፈ ሰማይ ተጽፎ ተገልጾለት በመጽሐፈ ኩፋሌ በኦሪት ዘፍጥረት እንደተጻፈው የእግዚአብሔር ቃል ለመጀመሪያ ጊዜ በሰዎች እጅ እንዲጻፍ የተደረገ በያሬድ ዘመን ነው። ያሬድ በተወለደበት ዘመን ነበረ እና ስሙን ያሬድ ብሎታል። ይህ ደግሞ ቅዱስ ያሬድ በሱ ዘመን የሰማያውያን መላእክት ዝማሬ ወደ ምድር እንደሚወርድ መንፈስ ቅዱስ ለአባቱና ለእናቱ ገልጾላቸው ስሙን ያሬድ ብለውታል። ሃሌሉያ አባቱ እንደተወለደ ቀደም ብሎ ስለሞተ እንግዲህ እናቱ ሊቀ ካህናት ጌዴዎን ይባላል። አጎቷ ወንድሟ ነው። እንግዲህ ወደ ወንድሟ እንግዲህ እንዲያስተምርላት ቅዱስ ያሬድን ሰጥታለች። 7 ዓመት ሲሞላው ነው። በኋላ ግን ከገባ በኋላ እስከዚህ ከጀመረው በኋላ እንግዲህ ያው ትምህርት ማጥናት አቅቶት ለ7 ዓመታት ያህል አልተገለጸለትም ነበረ። ቅዱስ ያሬድ ዳዊት ሲማር ለጥናት ትንሽ ይከብደው ነበርና በስርዓተ መምህራን ደቀ መዛሙርቶቻቸውን ሲያስተምሩ ቢያውቁም ባያውቁም ቢማሩም ባይማሩም ስርዓት አለ። ሰዓት ሲያሳልፉም ሰዓት ካሳለፉ ተኙ ይባላሉ። ይተኛሉ። ተንበርክከው ተኝተው መምህራን ጨንገር ይዘው በቀኝና በግራ በስመ አብ ወወልድ ወመንፈስ ቅዱስ ብለው ባርከው ከዚያ በኋላ ቃል ያስገባሉ። ከዛሬ ጀምሮ ሰዓት እንዳታሳልፍ፣ የተማርከውን እንድታጠና፣ ያልተማርከውን እንድትማር በመጠኑ ነካ አድርገው እንዲማሩ ያደርጋሉ። በዚህ ስርዓት መምህሩ ጌዴዎን ቅዱስ ያሬድን በስርዓተ መምህራን ትንሽ ገርፈውታል። በዚህ ምክንያት ሕፃን ስለነበረ ደንግጦ ወደ ሌላ ቦታ ወደ አክሱም ለመሄድ ተነሳ ይላል። ያሬድ ከመደባይ ወደ አክሱም ያደርግ የነበረውን ሽሽት ከመንገድ መካከል ባለች ማይኪራ በምትሰኝ በዚህች ቀይ ወዳለ አንድ የሾላ ዛፍ ስር በጉዞ የደከመ የልጅነት ለጋገላውን አስጠግቶ ጋለላለ። ሃሌሉያ ከመሶበ ወርቅ ቦታ ቅዱስ ቦታ ነው። ከዚያ ከጥላ አልፎ ሳለ አንድ ትል እንግዲህ ፍሬዋን ለመብላት እንግዲህ ይወጣና መካከሉ እየወደቀ 6 ጊዜ እየወደቀ በሰባተኛው ግን ወደ ዛፊቱ ወጥቶ ፍሬዋን ሲመገብ አይተዋል። ለዚህ ትሉ እንኳን እንዲህ ተአምራት ያደረገ ለኔም ደግሞ እግዚአብሔር ተአምራት ያደርግልኝ ይገልጽልኝ ይሆናል በማለት እንግዲህ መንፈስ ቅዱስ ሐሳብ አሳደረበት ማለት ነው። ከዚህ በኋላ እንግዲህ በዚህ አልተወሰነም። ከዚህ በኋላ ወደ መምህር ተመልሶ ሄዶ ከመምህሩ ጋር ተስማምቶ ትምህርቱን እንደጀመረ ወዲያውኑ ዳዊቱንም ብሉይንም ሐዲሱንም 81 መጻሕፍት በመንፈስ ቅዱስ ተገለጸ። 81 መጻሕፍት ተገልጾለት እዚያ ከመምህሩ ቤት ሆኖ ማስተማር ጀመረ። እያስተማረ እያለ መምህሩ አባ ጌዴዎን በ509 ዓመተ ምህረት ከዚህ ዓለም በሞት ሲለዩ እዚህ በኋላ ቅዱስ ያሬድ ጉባኤውን ተረከበው ይላል። ያሬድ ቅኔንና መጽሐፍትን እያስተማረ ደቀ መዛሙርትን እያፈራ ነበር።
ያም ዘመን የደገኛው የአክሱም ንጉሥ የአጼ ገብረ መስቀል ዘመነ መንግስት ነበር። በጣም ዘፈን ይበዛ ነበር ይላል በዚያ ወቅት። እንዴ ዘፈን የኃጢአት ምልክት ነው። ይህንን ዘፈን የሚያስረሳ የእግዚአብሔር ቃል ለዚች ሀገር ያስፈልጋታል ብሎ እግዚአብሔርን ወደ እግዚአብሔር ይጸልያል፣ እግዚአብሔርን ይጠይቃል። ወዲያው ቅዱስ ያሬድ ይህንን እየተመኘ እንዳለ 3 አዕዋፍ መጡ ይላል። ነጫጭ ናቸው። 3 አዕዋፍ መጡና ከቅዱስ ያሬድ ፊት ቆመው እግዚአብሔር ዜማን ገልጾልሃል፣ ከእግዚአብሔር ተልከናል ብለውን ተነጋግረዋል። እዚህ በኋላ እነሱ ነጋጋር እየተነጋገረ ሳለ እነሱም እየበረሩ ሲሄዱ እነሱም ተከትሎ እንግዲህ ሲሄድ እንግዲህ ወደ ጽርሐ አርያም እንግዲህ ተመስጦ መላእክት እስራ አርባዕቱ ካህናተ ሰማይ አእላፍ መላእክት ሊቃነ መላእክት ከሚያመሰግኑበት እንግዲህ ደርሶ እንግዲህ ሲያመሰግኑ እንግዲህ ሰምተዋል። ያንን የሚያሰግኑትም እግዚአብሔር በልቡናው ስሎበታል፣ አሳድሮበታል። ኅዳር 6 ቀን ወደ ምድር ወርዶ ያን ዝማሬ ያን ዜማ ከመላእክት የሰማውን መንፈስ ቅዱስ ገለጸለትና ዝማሬ ጀመረ ይላል። ዝማሬውን ሲጀምር ያ ዘፈን በሀገሪቱ ተጠለቅሎ የነበረው ዘፈን በቅዱስ ያሬድ ሰማያዊ ዜማ ተዋጠ። ዓላማውም የሱም ይህ ነው። ከዚህ በኋላ እንግዲህ ድርሰቱ ያው በሰማይ ከመላእክት የሰማውን ዜማ ተገልጾለት እንግዲህ ከዚያ ሆኖ እንግዲህ መድረስ ጀምረዋል። ድርሰት የጀመረበትም ቀዳማዊ ኃይለ ጽዮን ሰማይ ሳረረ ወዳግም አርአያ ለሙሴ ዘከመ ይገብር ግብራ ለደብተራ ብሎ ይህ አርያም ብሏታል። ይህም አርያም ይባላል። አርያም ማለት ሰማይ ማለት ነው። በሰማይ የሰማሁት ዜማ ብሎ አወረደውና ሰማይና ምድርን ቅዱስ ያሬድ በዜማ አገናኘ። ደቀ መዛሙርቶችን አስተማረ፣ ጉባኤ ተከለ። ሀቢራ፣ እስክንድራ፣ ብስድራ፣ መንክራ ይባላሉ ታላላቆቹ ደቀ መዛሙርቶች የቅዱስ ያሬድ እሱ ጋር አብረው በተመስጦ ማሕሌቱን ሲቆም አብረው የሚቆሙ። ኋላ ተጀመረ፣ አዲስ ማሕሌት ጀመረ። በሰማይ ያየውን ማሕሌቱን ጀመረው፣ አቋቋሙን ጀመረው፣ እንዴት መቆም እንዳለባቸው ደቀ መዛሙርቱ ሊቃውንቱን። የፊተኛው በልማድ ነበር እንጂ ስልት አልነበረውም። ከበሮ የት ላይ መቀመጥ እንዳለበት፣ መቋሚያው እንዴት መያዝ እንዳለበት፣ ጸናጽሉ እንዴት መያዝ እንዳለበት፣ ዜማው፣ ምዕራፉ፣ ጾመ ድጓው፣ የምዕራፍ አደራረሱ፣ አጠላለፉ እንዴት እንደው ቅኔው በምን እንደሚገባ ሁሉንም ነገር አስማምቶ አዲስ ማሕሌት ለኢትዮጵያ ጀመረላት ቅዱስ ያሬድ። ግዕዝ ምንም የሌለው በዜማም ሲዜም ደረቅ ነው፣ ድርቅ ያለ ነው። መላለም ምሕረቱ ባሕረ ግርም ተገብረ አረፍተ ወበውስቴታ አርአየ ፍኖተ በደመላኩ አቀወም። እዝል ደግሞ በጣም ለየት ያለ ጉሮሮ ላይ ዜማው ተጨማሪ ያለው ነው። ለምሳሌ አሁን እዝል የሚባል ብዙ ጊዜ በታላላቅ አቤት በዓላት ጽንሰቱ፣ ልደቱ፣ ጥምቀቱ፣ እንደዚህ ናቸው እዝል ያላቸው የወልድ ምሳሌዎች ናቸው። ወልድ ስጋን ለብሶ ተዋህዶ እኛ ጋራ አንድ መሆኑን የተዋህዶ እዝል የተዋህዶ ምሳሌ ነው። እዝል ማለት የታዘለ የተጨመረ ማለት ስለሆነ ከሶስቱ አካል አንዱ አካል ወልድ ስጋን ተዋህዶ ከኛ ጋር አንድ መሆኑ እና በጎል ሰከበ እነዚህ ዝልዝል ያላቸው
የጌታ የጽንሰቱ ልደቱ እዝልም እንዲያው ብዙ እንጂ ለጌታ በዓል ነው። መናህብስተ አራራይ ደግሞ ለየት ያለ ዜማ ነው ያለው። የአራራይ ዜማ ደግሞ ከሁለቱ ለየት ይላል። በጣም ያስረቀርቃል። የሚያሳዝን ነው። አሳዛኝ ናት። የአራራይ ዜማ በጣም ያሳዝናል። ምልክቶችም ራሱ ለየት ያሉ ናቸው። መቼም እግዚአብሔር ያደረበት ሰው የማያደርገው ነገር የለም። ተስኖት የሚቀር ነገር የለም። ቅዱስ ያሬድ የሚያቀርበው ሰላምታ ሁሉ ዜማ ነው። ሲገርመኛል ሳስበው ዳህድኑ ዝስኩ አረጋዊ አቡክቡ አባታቸው ደህና ነውን ሲል በዜማ ነው ያቀረበው እና ያው ጣዕም ባለው በቀዳሚ ገብረ እግዚአብሔር ብሎ ደግሞ ከብሉያቱ በጠቅላላ የኢትዮጵያ ቤተ ክርስቲያንን ዚራ እንደ ቅዱስ ያሬድ ያለ ባለውለታ አባት ለኢትዮጵያ ቤተ ክርስቲያን እገሌ ነው የምለው የለኝም። ሃሌሉያ ለአብ ሃሌሉያ ለወልድ ቅዱስ ያሬድና አቡነ አረጋዊ ጣናን ከጎበኙ በኋላ ወደዚህ መጥተዋል። በእግረ ደብር ሲደርሱ መውጫ አጥተው ምስራቁንም ምዕራቡንም ደቡቡንም ቢያው ምንም መውጫ አላገኙ። ገሊላ ትባላለች ያቺ ተራራዋ ናት። ከዚያች ላይ ሁኖ ቅዱስ ዑራኤል ዙር አባ መንገለ ምስራቃ ለይት ደብር ወበየታ አርግ ላይለ ወደ ምስራቅ ዙር በዚያ መውጫ ታገኛለህ ብሏቸው በምስራቅ ዙረው ከቅዱስ ያሬድ ጋር አቡነ አረጋዊ በዕፀ ሳቤቅ ተስበው ወጥተዋል። ቅዱስ ዑራኤል ዙር አባ መንገለ ምስራቅ ለይት ደብር ባለው ዙር አባ ተብሎ የሚጠራው ስም ከዚያ የመጣ ነው። ክርስቶስ ሀዳሰነ እርቀ አቡነ አረጋዊ ባቀረቡት ጽላት የሐር ድንኳን ተተክሎላቸው የቅዳሴው ስነ ስርዓት ከተፈጸመ በኋላ ቅዱስ ያሬድ ለሥጋው ደሙ ተስማሚ የሆነውን የመጀመሪያ ጊዜ ከዙር አባ አቡነ አረጋዊ ጽርሐ አርያም ገዳም የዘመረው ሰማየ በ528 ዓመተ ምህረት መጣ። እስከ 530 ከዚህ ቦታ ተቀምጠዋል። 3 ዓመት ጽዋተ ዜማ በሙሉ አስተምሯል። ከዚያ በፊት ያልደረሰውን ዝማሬ መዋሥዕት ከዚህ ቦታ ዝማሬ መዋሥዕት ደርሷል። ጽዋተ ዜማ በሙሉ አስተምሯል። ዝማሬ ለሥጋው ደሙ ተስማሚ ስለሆነ ከቅዳሴ በኋላ የሚዘመር አገልግሎት የሚሰጥ ለሥጋው ደሙ ተስማሚ ስለሆነ ከድረ ቁርባን የሚዘመር ነው። መዋሥዕት ደግሞ በተለያዩ በአብይ ስብዓተ ነግ፣ በአርያም ጊዜ፣ በመወድስ ጊዜ ለአገልግሎት ይውላል። እንደገና ደግሞ ከዚህ ዓለም ኑሮ ሞት ስለማይቀር በሞት ጊዜ ደግሞ ለመንግሥተ ሰማያት መሰላል ድልድይ ይሆናል ተብሎ የሚታመንበት ስለሆነ ቤተ ክርስቲያንም ለተለያዩ ስርዓተ ማህሌት ላይ ይደረጋል፣ ይደረሳል።
ድጓ ማለት እስተጉቡ ማለት ነው፣ ስብስብ ማለት ነው። ቃሉ ትግረኛ ነው እና በዚያ አካባቢ የሚመጡት ምሁራን ስንጠይቃቸው ከጓሳ እንወጣና ከጓሳ ወጥተን ጭማውን ሳሩን ምኑን እንሰብስብና እንከምረዋለን። በሬ ሲታረስ ብሎ ሲመጣ ክምር ከዚያ ከክምሩ ስጠው ማለት ነው። ድጓው ስጠው እንላለን። በቅሎም ተጋልቦ ብሎ ተጭኖ ብሎ ሲመጣ ድጓው ስጠው እንላለን። ስብስብ የተሰባሰበ ማለት ነው። ቅዱስ ያሬድም ይህንን ድርሰት ሲደርሰው ዜማው ጣይማዊ ዜማው ሰማያዊ እንጂ ዘሩ ምድራዊ ነው እና ከብሉይም ከሐዲስም ከሊቃውንትም እያወጣጣ በዜማ ስላጣፈጠው ድጓ ማለት እስተጉቡ ስብስብ ማለት ነው። ከፊሎች አባቶች ደግሞ ድጓ ማለት ትጥቋ ማለት ነው። ድግ ማለት ትጥቅ ነው። በገዳማት ይሄ አጥንታቸው ጾም ሲበዛ ጸሎት የሚያበዙ አባቶች አጥንታቸው እንዳይናከስ ድግ ይባላል። በህ አስገብተው በደንብ ያልተለፋ ህልፋት የቀረው ቁርበት በደንብ እንትን ያበጁና ይታጠቁበታል። ድግ ማለት ትጥቅ ነው እና ድጓ ማለት ትጥቋ የቤተ ክርስቲያን ቤቷ፣ ንብረቷ፣ ወርቋ፣ ብሯ እንደማለት ድጓ ይባላል እና የቤተ ክርስቲያን ትጥቅ ማለት ክርስቶስ ንጉሠ ሰማያት ወምድር በመንግሥተ ዚአሁ ጻድቃን ይትፌስሑ ወይሴብሑ ለስሙ። ቅዱስ ያሬድ እንግዲህ 3 ዓመት ዞር አምባ ሲያስተምር ቅድስት ቤተልሔም ይመጣ ነበር። በክብረ በዓል ቁመት ተለይቶ አያውቅም። እንደገና ደቀ መዛሙርቶች ቤተልሔም ብቻ ሳይሆን በአካባቢ ያስተምሩ ነበር። እነ ሳዊሮስ፣ እነ በልዳዶስ፣ እነ ኬፋ ከጉና ጀምሮ እስከ በሽሎ ብራና ድጓ የሌለበት ደብር የለም። አቺ ትንሿ ደብር ሁሉ ምንድነው ስንል የያሬድ ተማሪዎች ያስተምሩበት ነበር። የቅዱስ ያሬድ ድርሰት የኢትዮጵያን ሕዝብ ስነ ልቦና የኢትዮጵያን ሕዝብ የኢትዮጵያን የአየር ንብረት ጠባይ የአየር ንብረቱን ክረምቱን በጋውን አራቱን ክፍላተ ዘመን ለያይቶ እንግዲህ ክፍለ ዘመን እንደሚታወቀው በእኛ ክረምት ሲሆን በአውሮፓ በጋ ነው። በአውሮፓ በጋ ሲሆን በእኛ ክረምት ነው። ክረምት፣ ሀጋይ፣ ክረምት፣ ጸደይ፣ መጸው የምንላቸውን አራቱን ክፍላተ ዘመን ለምስጋና እንዲመቹ 365 ቀን ሙሉ ምስጋና እንዳናጣ በየአይነቱ እንደውም ለዛው በየአይነቱ እንዳይሰለች ንባቡ ለጆሮ ምስጢሩ አይምሮ ዜማው እንዳይሰለች አድርጎ ያስቀመጠ ሊቅ ነው። እኔ አሁን በእኛም ዘመን ዜማዎቹ ለምን ያልተሰለቹት ኢትዮጵያውያን ጣዕም ያላቸው ናቸው። ለኛ ጆሮ የሚመጡ ለኛ ጆሮ የተዘጋጁ ናቸው። ስለዚህ እስካሁን ድረስ እኔ ሁሉ ጊዜ ይላል እንደውም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብቻ ሳትሆን ኢትዮጵያ በቅዱስ ያሬድ ትልቅ ባለውለታ ናት ብዬ አስባለሁ። ምክንያቱም የኢትዮጵያ ስነ ጽሑፍ፣ የኢትዮጵያ ሙዚቃ፣ የኢትዮጵያ ድርሰት ከኢትዮጵያ ቤተክርስቲያን አብራክ ተፈልቅቆ ይወጣል። ከኢትዮጵያ ቤተክርስቲያን ዕቃ ቤት ይወጡ ናቸው። ታላላቆቹ የሀገር ፍቅር ቲያትር ሲመሰረት የኢትዮጵያ ቴሌቪዥን፣ የኢትዮጵያ ሬዲዮ እና አዲስ ዘመን እነ ብርሃንና ሰላም ሲመሰረቱ እኮ በዋናነት ተዋናዮቹ የቅዱስ ያሬድ ልጆች ነበሩ። አቋቋም መምህራኑ፣ የድጓ መምህራኑ፣ የቅኔ መምህራኑ እኮ ናቸው ያን የመሰረቱ። ስለዚህ የቅዱስ ያሬድ ድርሰት ዘመንን ያስረጃልን፣ ዘመን አያስረጃውም። የበለጠ እንደ ወይን እየሸተ እየጣፈጠ የሚሄድ ነው በሁለት መንገድ። አንደኛ ከነፍስ ጋር የተገናኘ በመሆኑ ከሰማያዊ ሕይወት ጋር የተገናኘ በመሆኑ፣ በሁለተኛ ደረጃ ኢትዮጵያዊ ጠባይ እንዲኖረው አድርጎ ስላዘጋጀው የቅዱስ ያሬድን ስራ እኔ በአራት ከፍለ ማየት አለብን ብዬ አስባለሁ። የመጀመሪያው ቅዱስ ያሬድ ጠቃሽ ነው። ጠቃሽ ማለት ከሱ በፊት የተጻፉ መጻሕፍትን የተማረ ሰው ነው። ብሉያቱን፣ ሐዲሳቱን፣ ሊቃውንቱን፣ መጻሕፍተ መነኮሳቱን እስከ 5ኛው መቶ ክፍለ ዘመን እሱ እስከተነሳበት ዘመን የነበሩት መጻሕፍት በጠቅላላ ያነበበ፣ የተረዳ፣ ያወቀ፣ የጠነቀቀ ቅዱስ ነው። ከጠቃሽነቱ ቀጥሎ ቅዱስ ያሬድ ተርጓሚ ነው። ብሉይ ኪዳንን ይተረጉማል።
የኋላ ሊቃውንት ማመስጠረው ተንትነው ተርጉሞ ተናግረዋል። ስለዚህ ቅዱስ ያሬድ በዚህ በኩል ተርጓሚም ነው ጠቃሽም ነው አመስጣሪ። አራተኛ ደግሞ ትልቁ ማዕረጉ ደግሞ ደራሲ ነው። በድርሰቱ ደግሞ እንደው ዝም የጽድቅ ጉዳይ የቅድስና ጉዳይ የመንግስተ ሰማያት የክርስቶስ ጉዳይ የእመቤታችን የጻድቃን የመላእክት የሰማያታት የመስቀል ጉዳይ ብቻ አይደለም የተነሳው። በውስጡ ፍልስፍና አለበት፣ በውስጡ ምርምር አለበት። ቅዱሳን በቤተክርስቲያናችን ራሳቸው የሚጠኑ ናቸው። ይሄ ለዓለማውያን መጻሕፍት ደራሲዎች አያገለግልም፣ ለዓለማውያን ልቦለድ ደራሲዎች አያገለግልም። ምክንያቱም ብዙ ሰዎች የሚኖሩትን አይጽፉም። ቅዱሳን ክርስትናን መጀመሪያ ያጠኑታል፣ ይማሩታል፣ ያነቡታል፣ ያውቁታል። ሁለተኛ ይኖሩታል፣ በተግባር ይተረጉሙታል፣ በሕይወታቸው ያሳዩታል። ሶስተኛ የተማሩትን የኖሩትን በተለያየ መንገድ ለትውልድ እንዲተርፍ ለነገ እንዲያድር በጽሁፍ ወለኛ ያስተላልፉልናል። ስለዚህ ቅዱስ ያሬድ ራሱ ቅዱስ ስለሆነ ሕይወቱ መናኝ ነው፣ ጻድቅ ነው፣ ባህታዊ ነው፣ ድንግል ነው። በሁሉም ዘርፎች ከሱ በፊት ከነበሩ ሆነ ከሱ በኋላ ከመጡ ቅዱሳን እኩል የሚታይ ነው። ስለዚህ ለቅዱስ ያሬድን ሳነሳ አንድ ነገር ብቻ አይደለም ትዝ የሚለኝ፣ ዜማው ብቻ አይደለም ትዝ የሚለኝ። ስለዚህ ቅዱስ ያሬድ በዚህ መንገድ ስረዳው ነው የኖርኩት። ደሙ መፍሰሱ ለሱ አልታወቀውም። ቅዱስ ያሬድ ማህሌት ሲቆም በተመስጦ እንደ መላእክት ስለሆነ ስለ ስጋው አያስብም፣ ምንም አይሰማምና እሳቸው ግን ሲያዩ እግሩ ላይ የደም ምልክት ያያሉና ወግቸዋለሁ ግቸው ነው ብለው ሲያልቅ ዝማሜውን ሲጨርስ ቅዱስ ያሬድ እግርን ወግቻለሁ በተመስጦ ነው እንጂ አንተ ለጎዳፍ አይደለም። ስለዚህ ምን ላድርግልህ ምን ልካስህ አሉት። እምጠይቀውንና ያድርጉልኝ የምለውን ነገር ለማድረግ ቃል ይግቡልኝ ኋላም ቢንዳይሉኝ ብሎ ቃል አስገባቸው። እሳቸውም ፈቃደኛ ሆኑ። በኋላ እኔ ካሳ አልፈልግም፣ ሌላ አልፈልግም፣ ምናኔ ነው የምፈልግና ከእንግዲህ በኋላ እስካሁን አስተምር ያለው በምናኔ ለመኖር ሄዳለሁ እግዚአብሔር ወደ ፈቀደልኝ ቦታ ሲላቸው በጣም አዘኑ። ህዝቡም ማለቀሰ፣ ሊቃውንቱ ማለቀሱ። እዚያ በኋላ ቅዱስ ያሬድ እነሱን ተሰናብቶ ህድግዎ መንን ወለዝንቱ ዓለም እያለ አቡንም አለው ህድግዎ መንን ወለዝንቱ ዓለም ዓለሙን ያላፊ ኑረቱን ያላፊ እያለ ወጥቶ በጸለምት ስሜን ተራራ ደብራዊ ከተባለው ታላቁ ተራራ ላይ በምናኔ ወጥቶ እዚያ ተቀመጠ። ሲያምረኝ የቀረብኝ የቅዱስ ያሬድ ዜማ ከሁሉ ይልቅ እግዚአብሔር ምስክር ነው የምመኘው የቅዱስ ያሬድ ዜማ ነበር። ያደረብኝ ህመም አስተዋለኝ፣ ከለከለኝ፣ ትንፋሽ አጣሁ እንጂ ከምንም በላይ አስቀድሜ ልማረው የፈለኩት እሱን ነበር። እንዳማሪ አሁንም ያምረኛል። እንዲሁ ሳላውቀው አንጎራጉረዋለሁ። ይደው ይገርመኛል። ጣዕሙ ልዩ ነው እና ይሄ ተክለ ዝማሜ ሲዘሙ እንዲሁ አንድ ላይ ከነሱ ጋር እንዲህ ለማለት በሽተኛ ነው የሚያለ አሁን ምንድን ያሁን የዚህ ውስጥ እያልኩ ነው እንጂ አንድ ላይ ብዘም ደስ ይለኛል። ሁሉ ነገር የእሱ ጣዕሙ ልዩ ነው። አይኗም ጆሮዋም አፍንጫዋም ከንፈሯም ጥርሷም እጇም እግሯም ለቤተ ክርስቲያን ቅዱስ ያሬድ ነው። ባጭሩ የምትናገር በሱ ድምጽ ስለሆነ የምትሰማ እግዚአብሔር ጋር የምትናገረኝ የምትሰማ እግዚአብሔርን ቃል በሱ ድምጽ ስለሆነ ድጎን ዘርግታ የምታየው በሱ አይንነት ስለሆነ ከንፈሮቿ የምትናገረውም የሱ ድምጽ ስለሆነ ቁመቱም ማይሌት የሚቆም እሱ በእግሩ እንደቆመ ስለሆነ በእጆቿም ከበሮው ጸናጽሉ በቋሚው በሱ እጅ ስለሆነ ቤተ ክርስቲያን ሙሉ አካሏ ነው። ባጭሩ ኢትዮጵያ ቤተ ክርስቲያን የያሬድ ሥራና ትሩፋትን ብርሃን ፀሐይ
ጌጥ ሙሉ አካል እንዳለች እንዳወደሰች እንደቀደሰችው ሕይወቷን ሙሉ ለመኖሯ አያጠራጥርም።